ለማንም ጊዜ አለው። ሰው ብዙ የሚያስጨንቀኝ ነገር የለም። ግን ጊዜውን እንዴት ነው የምናውቀው? ጊዜ ሰዎች ጊዜው ገና ነው ብለው ይጠብቃሉ። ግን የእግዚአብሔር ፈቃድና ጊዜ መሆኑስ በምን ይታወቃል? ታንክ ዩ በጣም ምን መሰለሽ፣ የእግዚአብሔርን ፈቃድ የምታውቂው መጀመሪያ ያው በፈቃድ ውስጥ ኑሪ። በእኔ ህይወት የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል መጽሐፍ ቅዱስና የእግዚአብሔር ፈቃድ ምን እንደሆነ ለማወቅ የምትፈልጊ ከሆነ በህይወትሽ ሲጀመር ከእርሱ ጋር ነው የምትኖሪ። መጀመሪያ ነፍስሽን፣ ሐሳብሽን፣ ስሜትሽን ከእግዚአብሔር ጋር አካራግሽ የሚመራሽ መንፈስ ቅዱስ ነው። ጠዋትም ቀንም ማታም ስትነግጂም ስትሰሪም ስትማሪም ስትወጪም ስትገቢ የሚመራሽ መንፈስ ቅዱስ ነው። በዛ መካከል ሰዎች ወደ አንቺ ይመጣሉ። የተማረ ይመጣል፣ ደሃ ይመጣል፣ ትልቅ ይመጣል፣ ትንሽ ይመጣል። አንቺ የምትፈልጊው ይመጣል፣ አንቺ የማትፈልጊው ይመጣል። እግዚአብሔር የሚፈልገው ደግሞ ይመጣል፣ አንቺ የማትፈልጊው። ትልቁ ልዩነት ተዛ ጋር እኔ በዘንድሮ ብቻ ከ100 በላይ ከስተመሮቻችን አግብተዋል። መጀመሪያ እሷ ስትል የነበረው እሷ የምትፈልገውና እግዚአብሔር የፈለገው ሌላ ነው። መጽሐፈ ሳሙኤል ላይ የሆነ ታሪክ ልንገርሽ። ማን በጠገበ ጊዜ ይላል ሳኦል ንጉሥ ሆኖ እግዚአብሔር ከሾመው ከዓመታት በኋላ ሲጠግብ እግዚአብሔር እሱ እናቀው ለምን ያዘዘውን ሳይሆን ያላዘዘውን ስላደረገ። ከዛ የተነሳ ሳሙኤልን እባክህን እግዚአብሔርን ለምንልኝ ይቅር እንዲለኝ አለው። ከኔ አንተ ትሻላለህ ብሎ አለው። ንጉሥ እንዳትሆን እግዚአብሔር ንቆሃል አለው። እና በጣም ነው የሚያስፈራኝ ቃሉን ራሱ ሳነበውና ከዛን ሌላ ንጉሥ ሾምልኝ አለው። ከዛን ወደ ኢሴ ልጅ ሄደ። የመጀመሪያ ልጁን በጣም የሚያምር የሱ ልጅ የመጀመሪያ በጣም የሚያምር ትከሻ መልክ ያለው እና ግን አስመሳይ ሰው እና የሚያወራውና ልቡ ሌላ ነው፣ ውስጡ ሌላ ነው። ከዛ የተነሳ እሱ ጠጋ ሲል ካህን የነበረው ወይ መስፍን የነበረው ሳሙኤል ሊቀባው ሲል መልኩንና ቁመናውን አትያለው እግዚአብሔር ቀጥታ የሚናገረው እግዚአብሔር ነው። ከዛ ቀጥሎ ምን ቢለው ጥሩ እኔ ንቄዋለሁና አለው። አቤት እንዴት እንደሚያስደነግጠኝ ያውቃል። እና መልኩና ቁመናውን አትይ፣ እኔ ንቄዋለሁና። እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው ፊት ያያል፣ እግዚአብሔር ልብ ያያል። በጣም ነው የደነገጥኩትና በጣም በተደጋጋሚ ሳነበው ራሱ ልቤ ይነካኛልና በዘንድሮ ዓመት ሊያገቡ ከደረሱ ሴቶች የሚገርምሽ ነገር እነሱ ያዩት ሀብቱን ነው፣ እግዚአብሔር ደግሞ ልቡን። እነሱ ያዩት ቁመናው ነው፣ እግዚአብሔር ያየላት ልቡ ነው። ከዛ የተነሳ የእግዚአብሔር ፈቃድ ጋር ልጅቷ እድሜ ልኳን እየተላለፈች ነው። እኔ ብዬሻለሁ፣ ይሄን ድርጅት ስከፍት የኔ ፈቃድ አለ፣ እግዚአብሔር ፈቃድ ነው። በጣም ጸልዬበት 1 ዓመት ቁጭ ብዬ ያንተ ፈቃድ የቱ ላይ ነው ብዬ ነው የከፈትኩት። ለዛ ነው ያልወደቀው እግዚአብሔር ስላለ እንጂ እኔ ጎበዝ ስለሆንኩኝ የተሻለ ሰው ነው አይደለም፣ እግዚአብሔር ሐሳብ ስለሆነ ነው። እና በጣም በሚገርምሽ በዘንድሮ የገጠሙኝ ከ200 ምናምን ከስተመሮች በዚህ 6-7 ወር ብዙዎቹ አግብተዋል። ብዙዎቹ የእውነት እግዚአብሔር ነው የሚያውቀው። አንድ ልጅ እዚህ 24 አርግዛለችና የእግዚአብሔርን ታምረ ነግረሃለሁ ብላኝ እዚህ 24 ነው የሚኖረውና አርግዛለች። ነፍሰ ጡር ናት። እሷ ሴት ምን የነበረች ከስተመር የነበረ ሌላ ጓደኛ ነበራት። ከሱ ጋር ተለያይታ እሷ ከዛ ሰው ጋር የነበራት ምንድነው ሰውየውን ተወዷለች። እና እግዚአብሔር አንቺ ወደርሽውን ደግሞ እግዚአብሔር ላይ ወደለሽ ይችላል። የእግዚአብሔርን ፈቃድ መታቂበት ምንም ሰው ወደ ውስጥሽ ይምጣ ጀጅ አታርጊ። መጀመሪያ ረጅም ነው፣ አጭር ነው፣ ቀይ ነው፣ ጥቁር ነው ምናምን ውስጥ ደስ ሳይል አንዳንድ ጊዜ አንቺን ደስ ሳይልሽ እግዚአብሔርን ደስ ሊያሰኘው ይችላል። ቤዚክ ነገር ላይ ግን መግባባት አለብሽ ከሰውየው። ስለዚህ ያንቺ የሴቷ ሐሳብና የእግዚአብሔር ሐሳብ የሱ ሐሳብና የእግዚአብሔር ሐሳብ እንዳይተላለፍ ንብ እኮ በመልክ በጣም ነው የምታስጠላው፣ ማር ግን የምታፈራው ንብ ነች። ስለዚህ ሰውየው ከመልኳ ልጅቷ ፊቷን ከማየት ወጥቶ ልቧን ማየት እንዲጀምር ምናልባት እግዚአብሔር መልኩንም ከወደደለት ይሁን፣ ካልሆነ ግን የእግዚአብሔር ሐሳብ ግን ምንድነው? አንቺ ወደድሽውን እሱ ከወደደማ በቃ አንቺ ነው ወደድሽው በግድ ወደድልኝ ነው የሚሆነው። ግን ምናልባት ያንተ ሐሳብ ምን ሊሆን ይችላል ብለሽ ከተረጋጋሽ አምሹር 100% የምትባረኪበት መንገድ ሌላ ነው፣ አንቺ ፍላጎት ደግሞ ሌላ ነው። ስለዚህ ከዛ የተነሳ ነፃ ሰው ተሆኝና ሰው ብቻ ይሁን። አትግባቡም ወይ? ኦፍ ኮርስ ተቃራኒ ነገር ተዋዶ ያውቃል። እኔ በዘር በፖለቲካ በመልክ በጣም ልዕልት ነው የምትመስለው። ዘንድሮ ነው ያገባችሁ እንግዲህ ጠር ላይ በጣም ነው የምታስደነግጠው። እሱ ግን ኖርማሊ በቀጥታው አማርኛ ያንሃል እሷናል የምትለው አይደለም። ግን ካገባችሁ በኋላ ይሄን ጠር ራሱ እግዚአብሔር ይመስገን መጨረሻችን ያሳምረን። እኔ ነፍሴ የምትፈልገውን ሰላም ግን ከእንደዚህ አይነት ሰው አይደለም ከሌላ ነበር የምፈልገው። ግን እውነትም እግዚአብሔር ለካ ባርኮኛል እስከምትል ድረስ። ስለዚህ